بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን ይህ ከላይት ዳይት የሚተላለፍላችሁ በየሳምንቱ በሚንበር በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ አብሬያችሁ ቆያለሁኝ። በገባነው ቃል መሰረት ለዚህ ሳምንት የማቀርብላችሁ የጨጓራ ህመም ምክንያቱ መፍትሄውን የምናይ ይሆናል ማለት ነው ኢንሻአላህ። ጨጓራ ህመም ወይንም የጨጓራ ቁስለት ወይ ጨጓራ አለብኝ ብዙ ሰው በዚህ ሰዓት በተለይ የሚለው ነውና አንድ የነበረኝ ሪሰርች ላይ ጨጓራ መነሻው ምክንያቱ በተለይ ኤች ፓይሎሪ የሚባለው መነሻው ምክንያቱ የጨጓራን ቁስለት የሚያመጣ አንድ ባክቴሪያ አለ። እሱ ባክቴሪያ ኤች ፓይሎሪ ይባላል። ብዙ ጊዜ መነሻው ምንድነው፣ በምን ይመጣል፣ መፍትሄውስ ምንድነው የሚለውን የሰራሁት ነበርና እዛ ላይ ካየኋቸው ቁጥሮች ውስጥ የአፍሪካ ህዝብ ከ190% በላይ ኤች ፓይሎሪ የሚባለው ባክቴሪያ አለው ተሸካሚ ነው ይላል። እና ብዙ ጊዜ የአመጋገባችን ችግር ለቁስለቱ ምክንያት ይሆነናል ማለት ነውና ኦልሞስት ከኤችአይቪ የበለጠ ብዙ የሚያጠቃን ጨጓራ ነው ማለት ነው በዚህ ሰዓት በተለይ። እና አሁንም አብዛኛውን ጊዜ በጨጓራ መቆጣት ምክንያት የጨጓራ ችግር ምክንያት ብዙ ወንድሞችና እህቶች እናቶች በጣም ሲሰቃዩ አለፍ ሲልም እስከ ካንሰር ደርሶ ማኔጅ ለማድረግ ሲቸገሩ እናያለን ማለት ነው። ስለዚህ እንደ መነሻ የተወሰኑ ነጥቦችን አስቀምጥና ኢንሻአላህ ጨጓራ ህመም ምንድነው፣ የጨጓራ በሽታ ምን ይመስላል፣ ምን አይነት ምልክቶች ከምን አይነት ሰዎች ጋር ሊመጣ ይችላል የሚለውን እናያለን ማለት ነው ኢንሻአላህ። ጨጓራ ማለት ወይንም ጋስትራይቲስ የሚባለው የጨጓራ መቆጣት የሚባለው በሽታ የመጀመሪያ ምግብ ከሚፈጨው አፋችን ውስጥ ይሆንና ጥርሳችን ከፈጨው በኋላ የተወሰነ አድቅቆ ወደ ታች ይልከዋል። ኢሶፋገስ የሚባል የምግብ መውረጃ ቧንቧ አለ። ያንን ቧንቧ አልፎ ጨጓራን ይደርሳል ማለት ነው። ምግብ ጨጓራ ጋር ሲደርስ የሚስተካከልባቸው ወይንም የሚሰራለት የተለያዩ ነገሮች ይኖራሉ ማለት ነው። ጨጓራ እንግዲህ የመጀመሪያው ብዙ አሲድ የሚመነጭበት ኤንዛይሞች ተለቀው ምግቡ የበለጠ ደቆ ተፈጭቶ ወደ ትንሿ አንጀት ይላካል ማለት ነው። ትንሿ አንጀት የመጀመሪያው ፓርት ላይ ዲዩደነም የሚባል የመጀመሪያ ክፍል አለ ትንሿ አንጀት ለመግባት ሲል። ስለዚህ ብዙ ጊዜ ሰዎች የሚጎዱት ከጨጓራ ተነስቶ እስከ ዲዩደነም እስከሚደርስ ድረስ ወይንም ትንሹ አንጀት የመጀመሪያው ክፍል እስከሚደርስ ድረስ የሚኖረው ፕሮሰስ ላይ ግድግዳው የጨጓራ ግድግዳ የምንለው ይጎዳል ማለት ነው። ጨጓራ በተፈጥሮ ልክ እንደ ከረጢት ሆኖ ከረጢቱ ግድግዳ ላይ በውስጥ በኩል ምን አለው? ልክ የሚማልግ ንፍጥ የመሰለ ሚውከስ አለው ማለት ነው። ያ ሚውከስ ጥቅሙ ምንድነው? ምግብ በቀላሉ ተንሸራቶ ተፈጭቶ እንዲወጣ ወደሚቀጥለው ክፍል እንዲያልፍ ያግዛል ማለት ነው። ወደ ዲዩደነም፣ ወደ ስሞል ኢንተስታይን፣ ወደ ትንሹ አንጀት እንዲያልፍ። በዚህ ሂደት ውስጥ እንግዲህ የተለያዩ ምግቦች የተለያየ ችግርን ያመጣሉ። አንዳንድ ጊዜ ተፈጥሯዊ ምግቦች ስለማንመገብ ወይንም የምንበላቸው ምግቦች ከተፈጥሯዊ ሂደቱን ስለማያስጠብቁልን እየሸረሸሩት ይሄዳሉ። ለምሳሌ ለረጅም ጊዜ ትኩስ ቡና የሚጠጡ ሰዎች የኢሶፋገስ ላይኒንግ እየተሸረሸረ ይሄዳል። የምግብ መውረጃ ቧንቧ ግድግዳው እየተሸረሸረ ይሄዳል ማለት ነው። ብዙ ጊዜ ትኩስ ገንፎ በተለይ ወደ አርሲ ባሌ አካባቢ ላይ ገንፎ በትኩሱ ይበላል። ወደ ሰሜኑም አካባቢ ወደ ከሚሴ አካባቢም እንደዛው። እና ብዙ ጊዜ እንደዚህ አይነት ሰዎች ገንፎ በትኩሱ የሚበሉ ሰዎች የኢሶፋገስ ካንሰር በብዛት ይታይባቸዋል ማለት ነው። ያ የሚመጣበት ዋናው ምክንያት የሚገባው ምግብ የኢሶፋገሱን የሙቀት ደረጃ ስለማይጠብቅ እየላጠው እየፋቀው በሚሄድ ሰዓት የግድግዳውን አካባቢ ያሉትን ሴሎች በሙሉ እያነሳ ይሄዳል ማለት ነው። ስለዚህ በሚያነሳ ሰዓት የሚገባው ምግብ የጨጓራን የኢሶፋገስን ግድግዳውን ያገኛል። በዛን ሰዓት እየፋቀው እንዲቆስል ምክንያት ይሆናል ማለት ነው። ስለዚህ ጨጓራ ቁስለት ወይንም የጨጓራ ህመም በሽታ የምንለው መቆጣት የምንለው የጨጓራ ግድግዳ
ሲቆጣ ያለውን ያመለክተናል ማለት ነው። በዛ መሰረት ምልክቶች እና ምክንያቶች አሉት። በቅድሚያ ምክንያቶቹ ምንድናቸው? ቀደም ብዬም እንዳነሳሁት የዚህ የኢሶፋገስን የምግብ መውረጃ ቧንቧንና የጨጓራን ሙቀት የማይጠብቅ ምግብ መብላት ወይንም በጣም ትኩስ የሆነ ወይ በጣም የቀዘቀዘ ምግብ መመገብ የአንዱ ምክንያት ሊሆን ይችላል። በጣም ከፍተኛ ቅባት የሚበዛባቸው የጨጓራን የመፍጨት አቅምን የሚፈታተን ብዙ አሲድ እንዲያመነጭ የሚያደርግ ምግቦች፣ አሲድ የሚበዛባቸው ምግቦች፣ የአልኮል መጠጦች፣ እነዚህ ጨጓራን እንዲፍቁ ምክንያት ይሆናሉ ማለት ነው። ሌላው ከፍተኛ መድኃኒት መውሰድ፣ ማስታገሻዎችን በተለይ NSAID የሚባሉትን ማስታገሻዎች መውሰድ የበለጠ ህመሙን ያባብሰዋል ማለት ነው። ለምሳሌ ኢቦፕሮፊን፣ እነዚህን የመሳሰሉ በተለምዶ አሁን ላይ በተለይ ጎፌን፣ ኢቦዴንክ የምንላቸው መድኃኒቶች፣ እነዛን መድኃኒቶች አብዝቶ መውሰድ፣ አልፎ አልፎ መውሰድ ብዙም የሚጎዳ አይሆንም። ነገር ግን ብዙ መድኃኒቶች መውሰድ የማይመከር ይሆናል ማለት ነው። ምክንያቱም አንዱ ለጨጓራ እሱ ይሆናል ማለት ነው። ከዛ ውጪ ከፍተኛ የሆነ ጭንቀት፣ ስትረስ፣ ረጅም ሰዓት በጭንቀት ማሳለፍ የጨጓራን አሲድ እንዲጨምር የሚያደርገው ይሆናል ማለት ነው። ሌላው አውቶኢሚዩን ኢልነስ የሚባሉ አንዳንድ ጊዜ የጨጓራ ሴሎች የመከላከያ ሴሎቻችን የጨጓራ ሴሎችን ያጠቃሉ። የራስ ሴል፣ የራስ ወታደር፣ የራስ መከላከያ እንደገና የራሱን ሴሎች ያጠቃል ማለት ነው። በዚህን ሰዓት የሚደርስ የጨጓራ ቁስለት አለ። የሐሞት መብዛት፣ የሐሞት ከረጢት በተለይ በቀዶ ጥገና ከወጣ በኋላ ብዙ ሐሞት ስለማይኖር ወይንም በከፊል የወጣ ከሆነ በቀዶ ጥገና ከፊሉ የሚያመርተው በጣም አነስተኛ ስለሚሆን ብዙ ሐሞት ወደ ጨጓራ በሚመጣ ሰዓት የሐሞት መብዛት ይመጣል። ያ የሐሞት መብዛት ከጨጓራ አልፎ ወደ ኢሶፋገስ ወደ አንዳንድ ጊዜ የሚመር ስሜት አለኝ የምንለው አይነት ይመጣል ማለት ነው። ወደ ምግብ መውረጃ ቧንቧ ሊወጣ ይችላል። ሌላው ጨጓራን ያባብሳል ተብሎ የሚታሰበው የምግብ አለርጂ እና ጨጓራ ለተወሰኑ ነገሮች ሴንሲቲቭ መሆን፣ ይሄ ደግሞ እንደየሰው የሚለያይ ይሆናል። ያንን መከታተል ይፈልጋል። ለምሳሌ አንዳንድ ሰዎች ጨጓራ ሲያማቸው ኮካ ግጥም አድርገው ይጠጡበታል። ወይ ሚጥሚጣ ወይ ቃሪያ በርበሬ በጥብጠው ይጠጣሉ። ቃሪያ ቀጥቅጠው በውሃ በጥብጠው የሚጠጡበት እንደዚህ አይነት ሰዎችም አሉ። እና አንዳንድ ጊዜ ኬዝ ሴንሲቲቭ የሚሆኑ ነገሮች ይኖራሉ። ጨጓራ የሚባባስበት ምክንያት እንደየሰው ሊለያይ ይችላል ማለት ነው። ስለዚህ ለአንዱ ወተት ሲጠጣ ጨጓራው ሊባባስ ይችላል። ለአንዳንዱ ደግሞ ወተት ጠጥቶ ሊያረጋጋለት ይችላል። እንደ ምክንያት ሁሉም ሰው የየራሱ የሆነ የጨጓራ መባባሻ ምክንያት ይኖረዋል ማለት ነው። ሌላው ይሄ እንግዲህ መነሻ ምክንያቶች ናቸው። ሌላው ምልክቶቹ ምንድናቸው? እንደምናውቀው ቃር የምንለው ይሄ ደረት አካባቢ ልቤን አቃጠለኝ፣ ወደ ታች ጎተተኝ፣ ማስገሳት፣ ሆዴን ይነፋኛል፣ ክብድ ይለኛል፣ ረጅም ሰዓት ሰገራ መውጣት አልችልም የምንላቸው አይነት ምልክቶች ይኖራሉ። ማቅለሽለሽ፣ የሆድ መነፋት፣ ማስመለስ ድረስ አንዳንድ ጊዜ ለ2 ለ3 ቀን የምግብ ፍላጎት ሙሉ ለሙሉ መቆም፣ ለመውሰድ ራሱ አለመቻል፣ ከዛ ውጪ ሳይፈጭ መቆየት፣ ከዛም አልፎ ደግሞ እየባሰ ሲመጣ ሰገራ ላይ የሰገራ መጥቆር፣ ከፍተኛ ድካም። የሰገራ መጥቆሩ ያው እየተላጠ የመጣ የጨጓራ ግድግዳ ስለሚኖር የዛ መድማት ወዴት ይወስደዋል? ወደ ሰገራ ይሄዳል። ደም እንደምናውቀው መጀመሪያ ላይ ቀይ ነው የሚሆነው። ከዛ በኋላ ሲቆይ እየጠቆረ ይሄዳል። ሰገራም ጋር እስከሚደርስ ድረስ ረጅም ሰዓት ስለሚፈጅበት ሰገራ እየጠቆረ ይመጣል ማለት ነው። ሬንጅ የመሰለ ሰገራ ሁሉ ሊኖር ይችላል። ይሄ ከጨጓራ መቁሰል ጋር የተያያዙ ምልክቶች ናቸው። በመቀጠል የምናየው ደግሞ ምን ምርመራዎች ሊደረጉ ይችላሉ? ይሄን አይነት የጨጓራ ምልክት አለኝ ብለን ካሰብን ሐኪም ቤት ስንሄድ ምን አይነት ምርመራዎች ይደረጋሉ? ያው ሐኪም ቤት ስንሄድ ማንኛውም የጤና ማዕከል የጨጓራ ምልክት አለን ስንል ደም፣ ሽንት፣ ሰገራ በቅድሚያ
የታካሚውን ሙሉ ሂስትሪ ሊጠይቅ ይችላል ሐኪሙ። ከዛ ቀጥሎ ይጠይቃል። ከዛ ቀጥሎ ደግሞ የሚሰማውን ምልክት ካዳመጠ በኋላ ሊያስፈልግ የሚችሉ ምርመራዎች የሚላቸውን ሊያዝለት ይችላል። እንደ ቆይታው፣ እንደ በሽታው አይነት፣ እንደ እድሜው እነዚህን ሊያዝ ይችላል ማለት ነው። አንዳንድ ጊዜ አልትራሳውንድ እስከ ሲቲ ስካን ሊደርስ ይችላል። የጨጓራ ካንሰርን በተለይ የሚጠረጠር ከሆነ ከጨጓራ ላይ ናሙና መውሰድ ሊሆን ይችላል፣ ከጨጓራ ውስጥ ማለት ነው። በኢንዶስኮፒ ሊታይ ይችላል። ኢንዶስኮፒ እንደ ካሜራ አይነት በአፍ ገብቶ ጨጓራን ግድግዳውን የሚያይ መሳሪያ ነው። በሱ ሊታይ ይችላል። ባዮፕሲ ሊወሰድ ይችላል። የደም፣ የሽንት፣ የሰገራ ምርመራዎች ሊያስፈልጉ ይችላሉ። ብዙ ጊዜ የሽንትም ባይኖር የሰገራና የደም ምርመራ ግን ግዴታ ሊሆን ይችላል። ከዛ ውጪ ዩሪያ ብሪዝ ቴስት የምንለው ይሄ የትንፋሽ ምርመራ ሊደረግ ይችላል ማለት ነው። ጨጓራ ማንን ያጠቃል? ማንኛውንም በህይወት ያለ ሰውን ሊያጠቃ ይችላል። ስለዚህ ህፃን ሆኖ የ8 ወር የ6 ወር የገጠሙኝም ኬዞች ስላሉ ማለት ነው በተደጋጋሚ ከባድ ምግብ በልተው በመተኛት የ9 ወር ልጅ ረጅም ጊዜ ማስመለስ አጣዳፊ ማስመለስ ይጀምረውና ለ4-5 ቀን በጣም ደክሞባቸው የተለያየ ቦታ ከሄዱ በኋላ ያለውን ይዘውልኝ ሲመጡ መጨረሻ ላይ ኤች ፓይሎሪ ቼክ ስናደርግ ፖዚቲቭ ነበር። የ9 ወር ልጅ ኤች ፓይሎሪ ባክቴሪያ በሰገራው ተመርምሮ ባክቴሪያው አለብህ ተብሎ ማለት ነው። መጨረሻ ላይ የሰጠናቸው አንቲአሲድ የጨጓራ ሾሮፕ እና ሲሚቲዲን አይቪ በትንሽ ዶዝ ተሰጥቶ ነበረ። በአጭር ሰዓት ውስጥ የነበረው ምልክቶች በሙሉ ቆመው ከዛ በኋላ ለሱ የሚገባውን ደግሞ መድኃኒት ተሰጥቶታል ማለት ነው። ስለዚህ እድሜ አይወስነውም። የጨጓራ በሽታ የጨጓራ መቆጣት ከመብላት ከጀመሩበት ጊዜ ጀምሮ ወይንም ደግሞ የጡት ወተት ማስጣያ አካባቢ ዊኒንግ አካባቢ ላይ በተለይ ከ4 ወር ጀምሮ እናቶች አያቶችም ትልልቅ ሰዎችም እስቲችን ይሞክሩ ቅቤ ትንሽ ላቅምሰው ምናምን ተብሎ ከ2 ወር ጀምሮ አንዳንድ ጊዜ እንደተወለደም ሊሰጥ ይችላል። ከዛን ጊዜ ጀምሮ እንግዲህ የጨጓራ ህመም ሊከሰት ይችላል ማለት ነው። ስለዚህ በእነዚህን ነገሮች በመጠንቀቅ ማስተካከል እንችላለን ማለት ነው። ከላይ የጠቀስናቸውን ምን አይነት መድኃኒቶች ይኖራሉ? በምንድን ነው የምናክመው ጨጓራን? ጨጓራን ስናክም በ3 አይነት መንገድ እናክማለን። አንደኛው በኢስላሚክ መንገዱ እስላማዊ መንገዱ ምን ይመስላል? ጨጓራን እንዴት ነቢዩ ዓለይሂ ሰላቱ ወሰላም ሰሓባዎች እንዴት ታክመውበታል የሚለውን እናስቀምጣለን። ሁለተኛው ኮንቬንሽናል ትሪትመንቱ ይሄ ክሊኒካል ኬዝ ላይ ክሊኒክ ላይ ሆስፒታል ላይ ሊገጥሙን የሚችሉበት ጊዜ ላይ የምንሰጠውን እንጠቅሳለን። ሶስተኛ ላይ ኒውትሪሽናሊ በዚህ ሴንተር ውስጥ ደግሞ እንዴት ነው የምናክመው የሚለውን የምናይ ይሆናል ማለት ነው ኢንሻአላህ። በቅድሚያ ነቢዩ ዓለይሂ ሰላቱ ወሰላም እንዴት ነበሩ ሲያክሙ የነበረው ጨጓራን? የመጀመሪያው ማከሚያ የነበረው በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ማር ነበር። ማር በተደጋጋሚ በመውሰድ በተለይ ከጠዋት በባዶ ሆድ በመውሰድ ለረጅም ጊዜ በመውሰድ ጨጓራን በተለይ ኤች ፓይሎሪን ማር እንደ አንቲባዮቲክም ስለሚጠቅም ማለት ነው እሱን መውሰድ ጨጓራን እንደሚያክም በቁርአንም ላይ ማር መድኃኒት እንደሆነ ነቢዩም ዓለይሂ ሰላቱ ወሰላም ይሄንን አስተምረውናል ማለት ነው። ሁለተኛው ተልቢና የሚባለው ነው። ገብስ ከተፈጨ በኋላ ከነ ገለባው ማለት ነው። ከዛ በኋላ እንደ ገንፎ ወይንም እንደ አጥሚት በመስራት ትንሽ ወተትና ትንሽ ማር አድርጎ ያንን ለረጅም ጊዜ መውሰድ እንደ መድኃኒት ነቢዩ ዓለይሂ ሰላቱ ወሰላም ለሌላውም መክረዋል። በተለይ ለጭንቀት ለድብርት ላለበት ሰውም ይሄንን መክረዋል። ሶስተኛው መድኃኒት ነጭ ሽንኩርት ነው። ነጭ ሽንኩርት እንደ ቅመም ከመጠቀማችን ውጪ የአንቲባዮቲክ አይነት ኢፌክት ስላለው በተለይ ለጨጓራ ባክቴሪያ ኤች ፓይሎሪ ለምንለው ጥሩ ማከሚያ ይሆናል ተብሎ ይታሰባል። አራተኛው ብዙ ጊዜ ያባብስብናል ብለን ነው የምናስበው፣ ነገር ግን
ዝንጅብል ትልቅ የጨጓራ መድኃኒት ነው። ዋናው ተብሎ የሚታሰበው እሱ ይሆናል ማለት ነው። በተለይ በትንሽ መጠን አድርጎ ለረጅም ጊዜ በውሃም በጥብጦ መውሰድ የተሻለ ለውጥ ያመጣል። የወይራ ዘይት፣ እነዚህም ጥሩ መድኃኒቶች ናቸው። እነዚህ እንግዲህ ኢስላሚክ መንገዶቹ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን በዚህ አይነት መንገድ ጨጓራን እንድናክም አሳይተውናል ማለት ነው። ክሊኒካሊ ሐኪም ቤት ላይ ልንታከም የምንችልበት እንደ ጨጓራው አይነትና እድሜ ሁኔታ ይለያያል ማለት ነው። አንዳንድ ጊዜ የጨጓራ ኪኒን ብቻ በመስጠት ልናክም እንችላለን። ያው የሚታወቀው ኦሚፕራዞል ነው። ከዛም አለፍ ሲል ከፍ ያሉ የዞል ግሩፖች አሉ፣ እነሱ ሊሰጡ ይችላሉ ማለት ነው። ይሄ የመጀመሪያው መድኃኒት ይሆናል። ጨጓራ አሲድን ለመቀነስ የተለያዩ እንደ ሴሚቲዲን፣ ራኒቲዲን መድኃኒቶች ሊሰጡ ይችላሉ። ሶስተኛው የመባባሻ ምክንያቶቹን ማከም ይሆናል። እንደ አሲድ የሚያበዙ ነገሮችን መቀነስ፣ አመጋገብ ማስተካከል የሚለው እንደ ክሊኒካሊ ልናከም የምንችልበት ይሆናል ማለት ነው። በተለይ ጨጓራ አሲድን ያበዛል ተብሎ የሚታሰበው ቀደም ብለንም እንደጠቀስነው የተለያዩ መድኃኒቶችን መውሰድ፣ በተለይ ህመም ማስታገሻ የሚባሉትን እነ ኢቦፕሮፊን፣ ፓራስታሞል፣ ሌሎቹንም ያለ አግባብ መውሰድ ያባብሰዋል። ስለዚህ እነዚህን ነገሮች መቀነስ ወይንም ደግሞ የምንወስድበትን ኢንተርቫል ማራራቅ የተሻለ መፍትሄ ይሆናል ብለን እናስባለን። ሶስተኛው መንገድ ጨጓራን ኒውትሪሽናሊ እንዴት እናክመዋለን? ዋናው ኮንሰርናችንም ዋናው ምልከታችንም እሱ ላይ ይሆናል ማለት ነው ኢንሻአላህ። ያው ቀደም ብዬ እንደጠቀስኩላችሁ የጨጓራ ህመም እንደየሰውና እንደየእድሜው ይለያያል እንዳለበት ሁኔታ። አንዳንድ ጊዜ ሰልፍ ሊሚቲንግ የሆነ የጨጓራ ህመም ይገጥመናል። ለምሳሌ ትላንት ማታ ጀምሮት ዛሬ ይኸው 3-4 ጊዜ አስመልሶታል የ4-5 ዓመት ልጅ ሊሉን ይችላሉ። እንደዚህ አይነት ነገሮች ሲኖሩ ብዙ ጊዜ ምልክቶቻቸው በጣም አስጊ ካልሆነ ብዙ ፈሳሽ የማይጨርሱ አይነት ሆኖ ከተገኘ ቤት ውስጥ ትንሽ ፈሳሽ እየሰጡ ምግባቸውን በቀን ብዙ ጊዜ አድርገው ትንሽ እየሰጡ ማከም የተሻለ ይሆናል ማለት ነው። እና የሚያባብስባቸውን ምግቦች መቀነስ፣ ለምሳሌ በርበሬ የሚበዛበት ምግብ፣ ዘይት የሚበዛባቸው፣ የሚጠባበሱ ነገሮች፣ ቅመም የሚበዛበት እንደዚህ አይነት ምግቦችን መቀነስ ይፈልጋል። ከ12 ሰዓት በኋላ በተለይ ምንም አይነት ምግብ አለመስጠት፣ የሚታኘክ የሆነ ምግብን ባንሰጥ ይመከራል ማለት ነው ጨጓራን በደንብ ለማከም። ይሄ እንግዲህ ለአዋቂዎችም ለህፃናትም የሚረዳ ይሆናል። ከዛ ውጪ እንደ መድኃኒት ደግሞ ፓፓያ፣ ተልባ፣ አብሽ እነዚህን እንደ መድኃኒት መስጠት የተሻለ ይሆናል። የሱፍ ፍትፍት፣ የተልባ ፍትፍት፣ የሩዝ ሾርባ እነዚህን ደግሞ እንደ ምግብም በቀን ውስጥ በተደጋጋሚ መስጠት የተሻለ ይሆናል ማለት ነው። ይሄ እንግዲህ ኒውትሪሽናሊ የራሱ ፕላን ተዘጋጅቶለት የሚታከም ነው። በነገራችን ላይ ኒውትሪሽናሊ ስናክም ወይንም በስነ ምግብ ስናክማቸው ብዙ ጊዜ የምናየው የሰውነት ክብደትን ነው። የሰውነት ክብደቱ ከፍተኛ ከሆነ የራሱ የሆነ ማከሚያ መንገዶች አሉ። የሰውነት ክብደት መጨመር በራሱ ፋትን እንዲበዛ ያደርገዋል። ስብ እንዲበዛ ጨጓራን እንዲጨናነቅ ስለሚያደርገው ስብን እንዲቀንስ እናደርገዋለን ማለት ነው። የሰውነት ክብደቱ ዝቅተኛ የሆነ ወይንም አንደርዌይት የምንለው ብዙ ነገሮች ያነሱት ከሆኑ የተለያዩ ቫይታሚኖችን እየሰጠን ምግቡን በቀን ከ10 እስከ 15 ጊዜ እንላለን። ብዙ ጊዜ ለታካሚዎች የምምለው ማስቆጥራቸውም ይሄንን ነው እና 1 2 3 15 ጊዜ የምግብ ሰዓት ይኖራቸዋል። የሚበሉት ግን በጣም ትንንሽ 2 ጉርሻ በተደጋጋሚ ይሆናል ማለት ነው። ቁርስ፣ ምሳ፣ እራት የሚባለው ነገር እነሱ ጋር ትንሽ ስለሚከብድ ማለት ነው። ስለዚህ ቁርስ 5 ጊዜ ሊበሉ ይችላሉ፣ ምሳ 5 ጊዜ፣ እራትም 5 ጊዜ ሊበሉ ይችላሉ። በተቻለ መጠን ግን ከ12 ሰዓት በኋላ የማይፈጩ የሚከብዱ ምግቦች እንደ ድንች፣ ቆጮ፣ ስጋ፣ እንቁላል፣ እንጀራ እነዚህን በተለይ ከመግሪብ በኋላ ባይበላ ይመከራል። ምክንያቱም የመፍጨት አቅማችን አላህ Subhanahu Wa Ta'ala ቀኑን ሙሉ በደንብ ሊሰራ የሚችልበትን ጊዜ ከሰጠን በኋላ ከ12 ሰዓት በኋላ ግን አላህ Subhanahu Wa Ta'ala ምንድነው ያደረገው? የመፍጨት አቅማችን ልክ ፀሐይ መግቢያን ተከትሎ
የ80% ቅናሽ ያሳያል። ሊፈጭ የሚችለው የ20% እስከ 25% ነው ተብሎ ይታሰባል ማለት ነው። ስለዚህ በዚህ ሰዓት ውስጥ ብዙ ከባድ ምግቦችን መስጠት የማይመከር ይሆናል ማለት ነው። በተለይ እዚህ ላይ ሳልጠቅስ ማላልፈው የእርግዝና ሰዓት ላይ ብዙ እህቶች የጨጓራ ህመም ይባባሳል። ዋናው ምክንያት የሆርሞን ለውጡ እንዳለ ሆኖ ከሆርሞን ለውጡ ባሻገር ባለፉትም ፕሮግራሞች እንደጠቀስኩት ከሆርሞን መለወጡ መለያየቱ ባሻገር የጨጓራ አሲድ ያለ አግባብ መርጨት ይጀምራል። የጨጓራ ሳይዝ እየቀነሰ ይመጣል። የፅንስ መጠን እየጨመረ ስለሚመጣ የጨጓራን ሳይዝ ይገፋዋል ማለት ነው። ከዛም አልፎ ሳል አብሯቸው ሊከሰት ይችላል። ምክንያቱም ሳምባንም ዲያፍራምን እየገፋው ሲመጣ ሳምባም እየተጨናነቀ ስለሚመጣ ሳል ይኖራቸዋል። ስለዚህ ለነፍሰ ጡር እህቶች አንደኛ የሚበሉትን ምግብ መምረጥ ይኖርባቸዋል። የሚበሉትን የሚያባብስባቸውን ነገር መለየት ይፈልጋል። ለምሳሌ በእርግዝና ሰዓት ብዙ የሚያስፈልጋቸው ወይንም አምሮት የሚኖራቸው በጣም የተጠባበሰ ወይ የተቁላላ ከፍተኛ የማቃጠል ስሜት ያለው ቅመም የበዛበት ወይ በርበሬ የበዛበት ምግብ ሊሆን ይችላል። ያ ግን ገብቶ ሰላም ስለማይሰጣቸው የምግብ አይነቱን በደንብ መምረጥ ይኖርባቸዋል። እሱ የመጀመሪያው ይሆናል። ሁለተኛው ትንሽ ትንሽ ቶሎ ቶሎ መብላት ይመከራል ማለት ነው። ሳይበዛ መጠኑን እየቀነሱ 2-3 ጉርሻ እያደረጉ ግን ፍሪኩዌንት ሚል ሊኖራቸው ይችላል። ያንን እንግዲህ ከስራ ጋር ተያይዞ ማመቻቸት ይኖርባቸዋል ማለት ነው። ከዛ በተጨማሪ ግን ጨጓራ በጣም ሲባባስ የግድ ሐኪም ቤት ሄዶ መታከም ይፈልጋል። ምክንያቱም ማስመለሱ በተደጋጋሚ ከመጣ ሌላ የማይፈለጉ ኢፌክቶች ይኖራሉ። በተለይ ኬቶ አሲዶሲስ ዴቨሎፕ ያደርጋሉ። ሰውነት ውስጥ መርዛማ የሆነውን የኬቶን መጠን እንዲጨምር ያደርጋል። በዚህ ሰዓት ደግሞ ፅንሱን ሊጎዳ ይችላል ማለት ነው ኬቶን። ስለዚህ ምግባቸውን ማስተካከል የመጀመሪያው መፍትሄ ይሆናል ማለት ነው። ይሄ የጨጓራን የምናክምባቸው በስነ ምግብ ልናክም የምንችልበት መንገድ ይሄንን ይመስላል። መከላከያ መንገዶቹ ምን ይመስላሉ? እንዴት ነው ጨጓራ እንዳንጠቃ ወይንም ጨጓራ ብዙ እንዳያመን ማድረግ የምንችለው? ቀደም ብለን እንደጠቀስነው የተለያዩ ህመም ማስታገሻ የሚባሉ መድኃኒቶችን መቀነስ አንደኛ። ሁለተኛ በተለይ ታማሚ ለሆነ ጨጓራ ላለበት ሰው የባውል ሀቢቱን መጠበቅ፣ የሆዱን ሰዓትና ባህሪ መጠበቅ። ለምሳሌ ጠዋት 4 ሰዓት ብዙ ጊዜ ያስለመደ ከሆነ ቁርሱን በዛ ሰዓት መብላት ይመከራል ማለት ነው። ትንሽ ትንሽ ቶሎ ቶሎ መብላት፣ አለማብዛት፣ ጠግበን እስከምንጨናነቅ ድረስ አለመመገብ። ነቢዩም ዓለይሂ ሰላቱ ወሰላም አንዱ ሐዲታቸው ይሄ ነው። በመጠን ትንሽ አድርገን እየፈለግነው ማቆም፣ ስንፈልገው መብላት፣ እየፈለግነው ደግሞ ማቆም ይሆናል ማለት ነው መፍትሄው። ሌላው ጭንቀት እና ድብርት እንደዚህ ራሳችንን የሚያስጨንቁን ነገሮች በጣም መቀነስ ይፈልጋል። ምክንያቱም ጭንቀት በቀጥታ ግንኙነቱ ከጨጓራ አሲድ ጋር ነው። የጭንቀት መጠን በጨመረ ቁጥር ጨጓራ የሚያመርተውን ፔፕሲን የሚባለውን አሲድ በጣም ያበዛዋል ማለት ነው። ከዛም በተጨማሪ ፔፕሲን የሚባለውን ኢንዛይም ማለት ነው። ከዛ በተጨማሪ ደግሞ ሃይድሮክሎሪክ አሲድን በጣም እንዲጨምር ምክንያት ይሆናል። ያ በጨመረ ቁጥር ደግሞ የጨጓራ ግድግዳ መቆጣት፣ በተለይ ቀድሞ የተቆጣ ወይንም የተላላጠ አይነት ግድግዳ ካለን የበለጠ እንዲላላጥና እንዲቆጣ ምክንያት ይሆነናል ማለት ነው። ስለዚህ ጭንቀትን በደንብ ማከም ይፈልጋል። ጭንቀትን የምናክምባቸው የተለያዩ መንገዶች አሉ። የራሳችን ጊዜ ማኖር፣ እረፍት ማድረግ፣ ከዛም አልፎ አዝካሮችን አላ ቢዚክሪላሂ ተጥመኢኑል ቁሉብ ነው። ስለዚህ የተወሰነ አዝካሮችን፣ ቁርአኖችን፣ ዱዓ ማድረግ እነዚህ ስትረስን ይቀንስልናል። ከዛም ባለፈ ወክ ማድረግ፣ ግሪን ኤሪያዎች ላይ የተወሰኑ ሰዓታትን ማሳለፍ፣ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ፣ ዮጋ የሚመስሉ ሃይማኖታዊ ነገሩን ትተነው ዮጋ የሚመስሉ የተወሰኑ ኤክሰርሳይሶችን መስራት። ሌላው እንደ መፍትሄ የሚጠቅመን በተለይ ስትረስን ለመቀነስ ብሪዝ ቴክኒክ የሚባሉትን ብሪዝ ኤክሰርሳይዝ 4 7 8 ያው በሰከንድ ነው። ይሄ 4 ሰከንድ አየር ወደ ውስጥ መሳብ፣
7 ሰከንድ አየር ውስጥ ማቆየት፣ 8 ሰከንድ ቀስ እያልን የያዝነውን አየር መልቀቅ ሪላክስ እንድናደርግ ስትረስን እንድንቀንስ ያግዘናል ማለት ነው። እነዚህን በመጠቀም ጨጓራችን ብዙ አሲድ እንዳያመርት ውስጣችንም ሰላም እንዲሆን ማድረግ እንችላለን። በመጨረሻም ኢንሻአላህ ከጨጓራ ጋር ተያይዞ የተለያዩ ኬዞች በኒውትሪሽን የተለያየ በተለይ ከ15 ዓመት በላይ ከ12 ዓመት በላይ የሆነ ምግብን ሳልበላ ቆይቻለሁ የሚሉን ብዙ ታካሚዎች አሉና እኛ በምግብ ካከምንላቸው በኋላ የሆዳቸውም የጨጓራቸውም ጤንነት በአግባቡ ተመልሶ ለ15 ዓመት ለ12 ዓመት የናፈቋቸውን ምግቦች እንዲበሉ ምክንያት ሆነናል። ስለዚህ በዚህ አጋጣሚ ከዚህ ችግር ጋር ያላችሁ ወንድሞች፣ እህቶች፣ አባት፣ እናቶች ካላችሁ ላይት ዳይት የስነ ምግብ ማማከሪያ ማዕከል የሚታከም ስለሆነ አህለን ወሰህለን እንላችኋለን። ኢንሻአላህ የዛሬውን ፕሮግራማችንን በዚሁ ጨርሻለሁ። ከቀሪው የመወዳ መዝናኛ ጋር ቆይታችሁን እንድታደርጉ እየጠየቁ በዚሁ እሰናበታችኋለሁኝ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።